ሰላም ጤና ይስጥልን አድማጭ ተመልካቾቻችን፣ ሚያዝያ 15 2017 ዓ.ም አጫጭር መረጃዎችን ይዤ መጥቻለሁ። መረጃዎችን ወደ እናንተ እያደረስኩ አብራችሁን ቆየው በለጠ ካሳ ነኝ። እናንተም አብራችሁ እንድትቆዩ ነው በአክብሮት የምጋብዛችሁ። አብራችሁን ከቆያችሁ የተለያዩ መረጃዎች ትሰማላችሁ። በተለያዩ አካባቢዎች ውጊያዎች ሲደረጉ ውለዋል። እንደዚሁም ደግሞ ከተማ ውስጥ በተደረጉ ዘመቻዎችና ኦፕሬሽኖችም እንደዚሁ የደረሱ ወታደራዊ ጉዳቶችና ከውጊያው ጋር የተያዙ ዝርዝር መረጃዎችን አደርሳችኋለሁ። እንደተለመደው ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ አስተያየቶቻችሁን በአስተያየት መስጫ እንዲሁም ደግሞ በቴሌግራም፣ ዋትሳፕ፣ ሜሴንጀር እና በትዊተር ታደርሱ ትችላላችሁ። እያደረሳችሁ ስለሆነ በእጅጉ አመሰግናለሁ። ከዛ ባሻገር ደግሞ ጥቆማ@gmail.com የሚለው ለዚህ ጉዳይ ተብሎ የተዘጋጀ የኢሜል አድራሻ አለ። በሱ በርካቶቻችሁ አስተያየቶችን፣ ሀሳቦችን፣ ጥቆማዎችን እያደረሳችሁ ነው። አሁንም ተጠቀሙበት። ጥቆማ@gmail.com ዲስክሪፕሽን ላይ ሙሉ የኢሜል አድራሻው አለ። በሱ እየገባችሁ መልእክቶችን ብትልኩ እቀበላችኋለሁ፣ ይደርሱኛል። እያደረጋችሁ ስላለው አስተዋጽኦ በእጅጉ ነው የማመሰግነው። ተሳትፏችሁ ይቀጥል። የተለያዩ አስተያየቶችን ልካችኋል፣ ተመልክቻለሁ። ከአስተያየቶቻችሁ መካከል ዘገባ ላይ በተመለከተ እንደዚሁ ግልጽ ያልሆነ በሚል በተለይ እብናት አካባቢ የተፈጸመውን ዛሬ አንድ የፖሊስ የወንጀል ምርመራ ኃላፊ መገደሉን ጨምሮ ከዚህ ጋር በተያያዘ ግልጽ አይደለም መረጃው ነው የሚለው። ይሄ እብናት አካባቢ ያለው የብልጽግና ባለስልጣናት የተደበደቡበት እንዲሁም ደግሞ ፖሊስ አባላት በመከላከያ የተረሸኑበት ጉዳይ የተፈጸመው በተደጋጋሚ ዘገባው ስለቀረበ ግልጽ የሆነላችሁ ይመስለኛል። ከቀናት በፊት ከፋኖ ወደ ብልጽግና እጅ ሰጠን ብለው 6 የሚደርሱ የፋኖ አባላት ወደ ከተማ ገብተው ለበርካታ ወራት በከተማ ውስጥ ተቀምጠው እንክብካቤ እየተደረገላቸው ነበር የሚገኙት። ባለፈው ከ3 ቀናት በፊት ግን እነዚህ ውስጥ የወጣቶች ማለት ነው በመከላከያ የደህንነት መሪ በዙ 23 ተኳሾች እና በዙ 23 ተኳሽ በአጃቢዎቹ ላይ ጥቃት ከፈጸሙ በኋላ በከተማው መሃል እየፎከሩ አምልጠዋል ተብሏል። ከነዚህ ጋር እንግዲህ አንዱ ተይዞ ያው ተገድሏል በነበረው ዘመቻዎች፣ ሌሎቹ በባጃጅ አምልጠው ወደ ፋኖ ተቀላቅለዋል። ይሄ ነው ታሪኩ። ከዚህ ጋር በተያያዘ በርካታ የብልጽግና ባለስልጣናት የወረዳውን አስተዳዳሪ ጨምሮ ተደብድበዋል። አሁን የወረዳው አስተዳዳሪ በሆስፒታል ውስጥ ነው የሚገኘው። በተወለዱበት ማህበረሰብ ፊት ነው እንግዲህ በመከላከያ ኮማንዶዎች የተደበደቡት። በፖሊስ አባላቶቹም ወደ ካምፕ ከተወሰዱ በኋላ ትላንትና መሻሽ ኢንስፔክተር ተስፋ የሚባለው ተገድሏል ነው እየተባለው። ዘገባው ይሄ ነው። ቀድሞ ፋኖ የነበሩ ከዛ እንደገና ሚሊሻ የነበሩ አሁን ተመልሰው ፋኖን የተቀላቀሉ ነው የሚለው ዘገባው። በዚህ ልክ ግልጽ ይሆንላችሁ ይመስለኛል። በርካቶቻችሁ ፋኖ ሚሊሻ፣ ሚሊሻ ፋኖች የሚለው ዘገባ ግልጽ ስላልሆነለት ስላላችሁ ነው። በዚህ ሰዓት ወደ ያስኳቸው መረጃዎች ይሄዳለው። ቢቢሲ ባለፈው በምስራቅ ጎጃም የተፈጸመውን የድሮን ጥቃት በተመለከተ የሚመለከታቸውን 3 አካላትና የዓይን እማኞችን በማነጋገር ዘገባውን ይዞ ወጥቷል። ዛሬ በዝርዝር ይዞት የወጣው ዘገባ እንግዲህ በየቀኑ በዚህም በሌሎች ሚዲያዎችም በአማራ ክልል ያለው ውጊያና የተከሰቱ በንጹሃን ላይ ግፍና ሰቆቃዎችን አንድም ቦታ ሳይቀር በየቀኑ የማድረሳቸው ናል። ዛሬ ደግሞ ቢቢሲ ይዞት የወጣው ላይ እናም ባለፈው ወደ እናንተ በተደጋጋሚ በዘገባዎች ካደረስነው ባሻገር ቢቢሲ ምን አለ እና ሁኔታውን በተመለከተ ምስል ከሳች ነው። እጅግ የሚሰቀጥጥ እንደሆነ ነው እንግዲህ ቢቢሲ በዝርዝር ይዞት የወጣው። በሚያዝያ 9 ባለፈው ሐሙስ ሚያዝያ 9 ማለት ነው 2017 በምስራቅ ጎጃምና እርጅናና ወጋ ወረዳ ገደብ ቀበሌ የድሮን ጥቃቱ በተመለከተ የአካባቢው ነዋሪዎች ምን ብለዋል የሚለውን ባጭሩ ወደ እናንተ ላድረስ። ከ100 በላይ ሰዎች መገደላቸውን የአካባቢው የዓይን እማኞች ለቢቢሲ የገለጹት ለልማት ስራ የወጡ ትምህርት ቤት ለማጠር የተሰበሰቡ ሰዎች ላይ ነው የድሮን ጥቃት የተፈጸመው ብለዋል የዓይን እማኞች። የዓይን እማኞቹ ወደ ቦታው ሲደርሱ ሰው የሚባል የለም፣ ሰው ሊባል የሚችል የለም፣ ሁሉም ጥቁር ነገር ነው የሆነው ብለዋል። እንግዲህ የድሮን ጥቃቱ ሰዎችን አስክሬን ሰዎቹን ወደ ከሰልነት የለወጠበት ሁኔታ በተመለከተ ሲገልጹ ነው። ከወደቀው የሚጮህ የሚንከባለል ነበረ ብለዋል። ወዲያውኑ ሲደርሱ የዓይን እማኞቹ ለሰው ልጅ የሚዘገንን ድርጊት ነው እየተፈጸመው ብለዋል። እንግዲህ አሁን ይሄ በ21ኛው ክፍለ ዘመን በአማራ ላይ ነው እየተፈጸመ የሚገኘው ይሄ አሰቃቂ የድሮን ጭፍጨፋ። ካሁን በፊት በጅምላ ጭፍጨፋ መተከል፣ ወለጋ እንዲሁም ደግሞ ወልቃይት፣ ማይካድራ ይታወቁ የነበሩ የጅምላ ጭፍጨፋዎች አሁን እንግዲህ ጦርነት ከተጀመረ በኋላ በመሃል ከተማ በመንግስት ወታደሮች በዘመናዊ ድሮኖች እየተፈጸሙ ነው የሚገኙት። አጥር እያጠሩ ቀኝ እጃቸውም እንደዚሁ የተጎዱ ሰው ለቢቢሲ በዋቢነት ወይም ደግሞ በምስክርነት አስተያየታቸውን ሰጥተዋል። ባህር ዛፍ የሚቆርጡ ሰዎች ነበሩ፣ ሚስማር የሚመቱ ሰዎች ነበሩ፣ ማገር እንደዚሁ የሚያዘጋጁና እንጨት የሚይዙ ሰዎች ነበሩ። እነዚህ ተሰብስበው በነበረበት ሰዓት ነው የድሮን ጥቃት የፈጸመው። ከፍተኛ እልቂት ነው እየደረሰው ብለዋል። የሁለት የዓይን እማኞች አንዱ ከ70 በላይ አስክሬኖችን በባጃጅ አጓጉዘው ወደ ቤተክርስቲያን ማድረሳቸውን
እንዲሁም ደግሞ ሌላው የዓይን እማኝ ደግሞ ቢያንስ 57 የሚሆኑ አስከሬኖች ሲነሱ መመልከታቸውን ለቢቢሲ ገልጸዋል። የሟቾቹ ቁጥር በሁለቱም በኩል ከ100 እስከ 120 እንደሚደርስ ነው የተናገሩት። በሟቾቹ ታዳጊዎች፣ ወጣቶች በብዛትና ሽማግሌዎች ይገኙበታል ተብሏል። ገደብ ጊዮርጊስ እንግዲህ በጅምላ መቃብር ተቀብረዋል አብዛኞቹ ነው የተባሉት። የጅምላ መቃብር ነው እንግዲህ ታሪክ ሊረሳው የሚችል አይደለም። አሞራ እንዳይበላቸው በሚል 5 የሚሆኑትን በአንድ ጉድጓድ እንደቀበሩ የዓይን እማኞቹና የቀብሩ ተሳታፊዎች ለቢቢሲ ተናግረዋል። አሞራ እንዳይበላቸው ተብለው ከተቀበሩት ባሻገር እንደዚሁ ቆስለው የነበሩትም የመንግስት ኃይሎች ወደ አካባቢው ከገቡ በኋላ የገደሏቸውም እንዳሉ ነው የተገለጸው። ፋሲካ በዓል የሚባል የለም። ባለፈው እንግዲህ የጸሎተ ሐሙስ ዕለት ነው የጥቃት ተፈጸመው። ፋሲካ የሚባል በዓል የለም፣ የድሮን ጥቃት ይደርሳል በሚል የአካባቢው ሕዝብ በስጋት ሲሸበር ነው የሰነበተው። ከፍተኛ ሐዘን ነው እንግዲህ ከድሮንም ራሱን ለመጠበቅ ጥቃት ለመከላከል ሲል በዓሉን በአግባቡ አላሳለፈም። የመንግስት ኃይሎችም ገብተው ተጨማሪ ሰዎች መግደላቸው እንደዚሁ ገልጸዋል። ለፋሲካ ቤተሰቦች ከሌላ ቦታ ከከተማ ይመጡ የነበሩ ወደ አካባቢው አልመጡም። የሐዘን ድባብ የተጫነው በዓል ነበር እየነበረው ብለዋል። እንግዲህ ይህንን በተመለከተ በዓይነ ሕሊናችሁ ልትስሉ ትችላላችሁ ምን አይነት አሰቃቂ ሁኔታ እንደተፈጸመ። ከዛ ባሻገር እንግዲህ ቢቢሲ በአካባቢው የነበረውን ሁኔታ በተመለከተ ተጨማሪ የሚመለከታቸውን አካላት አናግረዋል። ጥቃቱ ሲፈጸም ምንም አይነት ፋኖ ታጣቂዎች በአካባቢው አልነበሩም። አልፎ አልፎ ወደ ገደብ ከተማ ፋኖዎች ይመጡ እንደነበር የአካባቢው ዓይን እማኞች የነበረውን ሁኔታ ሲያጠቃልሉ የወረዳውን አስተዳዳሪ ቢቢሲ አናግሯል። የናርጅ ምስራቅ ጎጃም ዞን የናርጅና እናውጋ ወረዳ አስተዳዳሪ አቶ ሙሉ ጌቴ ለቢቢሲ ምላሽ ሰጥተዋል። ስለዚህ ንጹሃን ተገደሉ የሚለው የጠላት ወሬ ነው። እርምጃ የተወሰደው በጽንፈኞች ላይ ነው። የንጹሃን ግድያ የሚባል በፈጽሞ የለም። በፍንጣሪም የተገደለ ንጹህ የለም። ለትምህርት ቤት አጥርም የተባለው ውሸት ነው በሚል ጉዳዩን አስተባብሏል። እንግዲህ ታሪክ የሚፋረደው ጉዳይ ነው የሚሆነው። ይህንን ማስተባበል ያደረጉት ሌሎች ሰዎች ቢሆኑ ምን እንግዲህ በወለጋም በመተከልም በማይካድራም የተፈጸሙ ጭፍጨፋዎች ላይ ሌሎች ሲያስተባብሉት ምንም አይደለም። ግን የአካባቢው ተወላጅ ናቸው ይህንን እየተናገሩ ያሉት። ይህን እንግዲህ በአካባቢው ሰዎች የሚያውቋቸዋል። እውነቱ ለታሪክ የሚቀመጥ ነው። በፋኖም እንግዲህ የአማራ ፋኖ በጎጃም ምክትል ሰብሳቢ ፋኖ አስረስ ማረም ለቢቢሲ በዚህ ጉዳይ ላይ ምላሽ ሰጥቷል። ፋኖ ለቢቢሲ በሰጠው ምላሽ በገደብ ከተማ በድሮን የተገደለ አንድም የፋኖ አባል የለም፣ በከተማውም የስልጠና ማዕከል ፋኖ እንዳላደረገው ገልጿል። ሁሉም ግድያዎች የተፈጸሙት በሲቪሊያን ላይ ነው ሲል ፋኖ አስረስ ለቢቢሲ እንደዚሁ አስተያየቱን ሰጥቷል። ቢቢሲ የፋኖ መሪዎችን የወረዳውን አስተዳዳሪ እና የዓይን እማኞችን ዋቢ በማድረግ ያጠናቀረው ዘገባ ይህን የሚመስለው። እንግዲህ ሁኔታውን በተመለከተ ከአሁን በፊትም በጅምላ በርካታ ሰዎች ተገደሉባቸው የድሮን ጥቃቶችን በተመለከተ ቢቢሲ በየቀኑ ዘገባዎችን ያወጣል። አሁን እንግዲህ በገለልተኝነት ቢቢሲ ያወጣው ዘገባ ይህንን ነው የሚመስለው። በኢትዮጵያ ሰብአዊ መብቶች ኮሚሽን ጉዳዩን በተመለከተ ተጠይቆ ነበር። ቢቢሲ ጠይቆታል። ጉዳዩን እየተከታተልኩ ነው የድሮን ጥቃቱን ብለዋል። እንግዲህ የኢትዮጵያ ሰብአዊ መብቶች ኮሚሽን በተለይ የቀድሞው የኢህአዴግ የማዕከላዊ ኮሚቴ አባል ከተሾሙ በኋላ አሁን የወትሮውን እንቅስቃሴዎችን በንጹሐን ላይ የሚፈጸሙ ግፍና ሰቆቃዎችን በማጋለጥ በኩል እንደ ወትሮው እየሰራ አይደለም ነው የሚባለው። ምክንያቱም ባለስልጣኑ የብልጽግናን ገመና ለመሸፈን ብዙ ርቀት ስለሚሄዱና የብልጽግና የጦር ሰራዊት በየአካባቢ የሚፈጽማቸውን የጦር ወንጀሎች ላለማጋለጥ ያው እንግዲህ የብልጽግና አጋርነትን ለማሳየት ነው በሚል ነው። ከዚህ ጋር በተያያዘ በኢትዮጵያ ሰብአዊ መብቶች ኮሚሽን በተለያዩ አካባቢዎች የተደረጉ ጦርነቶችና የንጹሐን ግድያዎች እስካሁን ላለፉት 4 ዓመታት ያለማቋረጥ ሲያጋልጥ ነው የቆየው። ይህ እንግዲህ የመንግስት ተቋም ነው፣ በፓርላማ ነው መሪዎቹ የሚሾሙለት። አሁን ግን ድምፁ ጠፍቷል። የቀድሞው የኢሰመኮ ዳይሬክተር ወይም ደግሞ ኮሚሽነር ዶክተር ዳንኤል በቀለ በአብይ አህመድ ከኃላፊነት ከተነሱ ወይ ደግሞ የአገልግሎት ጊዜያቸው አልቋል በሚል ከተነሱ በኋላ የሰብአዊ መብት ድርጅቶች እየተንቀሳቀሱ እየሰሩ አይደለም። ሌሎችም ባለፈው እንግዲህ የተጣለባቸው እገዳዎች አሉ፣ ስረዛዎች አሉ። እነዚህ እንግዲህ በኢትዮጵያ ውስጥ የሰብአዊ መብቶችን ጉዳይ በተመለከተ የዲሞክራሲያዊ እንቅስቃሴዎችን መረጃዎችን እንኳን በገለልተኝነት የሚያወጡ አካላት መዳከምን ነው የሚያሳየው። አሁን እንግዲህ ሚዲያዎች ከሚያወጧቸው ባሻገር በተደራጀ ሁኔታ እንኳን መረጃዎቹን ማቅረብ አልተቻለም። ወደ ሸዋ መራቤቴ ቀጠና የሚወስደን መረጃ ላስከትል። መራቤቴ ቀጠና በሚዳ ሬማ በዛሬ ረፋዱን ከባድ ውጊያ ሲደረግ ነው ያረፈደው። በ3 አቅጣጫ ወደ ሬማ የገባ የመንግስት ኃይል ጋር
ውጊያ ሲደረግ አርፍዷል። አንደኛው ከመራኛ አቅጣጫ፣ ሁለተኛው ከአለም ከተማ፣ ሶስተኛው ደግሞ ረፋዱን ከደራ ጉንዶ መስቀል አቅጣጫ ነው ወደ እነዚህ አካባቢዎች መንግስት ኃይል በማስገባት ውጊያ ሲያደርግ ያረፈደው። በውጊያው በንጹሐን ላይ በጦርነቱ የደረሰ ጉዳት አለ። ንጹሐን ተገድለዋል። በተለይ ወደ ሬማ ከተማ ተከታታይ ዙ 23 እና ሞርተር በመተኮስ በመኖሪያ ቤቶች ላይ ባረፉ ተተኳሾች ንጹሐን ህይወታቸው አልፏል ተብሏል። ከነዚህ መካከል አቶ በየነ ይፍሩ የተባሉ የ5 ልጆች አባት ዛሬ በመኖሪያ ቤታቸው ውስጥ እንዳሉ ዙ 23 ቤታቸው ጣራ ላይ አርፎ ቃጠሎ ተነስቶ ሞተዋል። የቆሰሉ ቤተሰቦቻቸውም አሉ ነው የተባለው። በዙ 23 ነው እንግዲህ ተመቶ ቤታቸው። ሌሎች ቤቶችም እንደዚሁ በዙ 23 ተመተው ጉዳት ደርሶባቸዋል። በትንሹ 9 ሰዎች ቆስለዋል። 3ቱ የመትረፍ ዕድል የላቸውም ነው የተባለው። ከዛ ቀደም ብሎ እንግዲህ ከ3 ሳምንት በፊት 3 የቤተሰብ አባላት አባት እና ልጅ ፊት ለፊት ሲረሸኑ በዚህ መሃል ለምን ጮሽ በሚል እናቲቱንም እንደዚሁ ከባድ ጉዳት አድርሰውባት ራሷን አጥፍታ የሞተችው እናት እዚህ ቦታ ነው። ባሏንና ልጇን ፊቷ ላይ ሲረሽኗቸው ስሜቷን መቆጣጠር አቅቷት፣ ከዛ ባሻገር ደግሞ እንደዚሁ እርሻ ስራ ላይ የነበሩ አባትና ልጅ ተገድለዋል። እንዲሁ ደግሞ እናትና ልጅም በመኖሪያ ቤታቸው ውስጥ ተገድለዋል። እዚህ አካባቢ ያሉትን ጉዳዮች እንግዲህ ምርመራ ሊደረግባቸው የሚገቡ ናቸው። በተለይ እናቲቱ ራሷን ያጠፋችው ባሏና ወንድ ልጇ ከፊቷ ላይ ከተገደሉ በኋላ ነው። በዚህ ልክ ነው እንግዲህ እናቶች በዚህ ጦርነት ውስጥ ከፍተኛ ግፍና ሰቆቃ እየተፈጸመባቸው የሚገኙ ያው ህይወቱ አልፏል። ወደ ምስራቅ ጎጃም ስንሄድ ምስራቅ ጎጃም ሉማሜ ከተማ ረፋድ ጀምሮ ውጊያ ሲደረግ ነው የዋለው። በከተማዋ በተለያዩ አካባቢዎች ማርያም ሰፈር፣ ሚካኤል ሰፈር፣ አስተዳደር፣ ፖሊስ ጣቢያና አካባቢ ተብሎ የሚጠሩት አካባቢዎች ውጊያ ሲደረግ አርፍዷል። የመንግስት ኃይሎች በዚህ ውጊያ ሞትና ቁስለኛ እንደሆኑ የፋኖ የመረጃ ምንጮች ገልጸዋል። በትንሹ 8 የሚደርሱ የመንግስት ኃይሎች ተይዘው በፋኖ ተወስደዋል። እንደዚሁም የነፍስ ወከፍ መሳሪያዎችም በፋኖ እጅ ገብተዋል። በጥቅሉ 71 የሚደርሱ የመንግስት ኃይሎች ሞትና ቁስለኛ ስለመሆናቸው እንዲሁም ደግሞ በተጨማሪ የሚሊሻ ማዘዣ ጽሕፈት ቤቱና የፖሊስ ጣቢያው እንደዚሁ የቦምብ ፍንዳታ ደርሶባቸዋል። በሁለቱ የጸጥታ ተቋማት ላይ በቦምብ ጥቃቱ የደረሰው ጉዳት በዝርዝር አልታወቀም። የሰባተኛ ክፍለ ጦር የአማራ ፋኖ ጎጃም ሰባተኛ ክፍለ ጦር 3 ብርጌዶች አዋበል ብርጌድ፣ ተድላጓሉ ብርጌድ፣ የቦቅላ ብርጌድ በጋራ በመሆን የተሳተፉበት ዘመቻ እንደሆነ ነው መረጃዎቹ የሚያሳዩት። ከሉማሜ ተጨማሪ ድጋፍ ኃይል እየመጣ ባለበት ሰዓት እንደዚሁ በተሽከርካሪ ላይ በተፈጸመ ጥቃት እንደዚሁ ከፍተኛ ጉዳት ደርሷል። በዚህ ጥቃት የደረሰው ጉዳት በዝርዝር አልታወቀም። ግን ወደ ዘመቻ ሲሄዱ የነበሩ የመንግስት ኃይሎች ግን ተመልሰዋል ነው የተባለው። ውጊያው እንግዲህ እስከ ረፋት ድረስ ነበር የሚሉት የመረጃ ምንጮች። በፋኖ ላይ የደረሰው ጉዳት አልታወቀም። የፋኖ የመረጃ ምንጮች ዘመቻው የተሳካ ነበረ፣ በተሳካ እቅድ ታቅዶ ዘመቻውን ተፈጽሟል ሲሉ ነው የገለጹት። በተመሳሳይ ከላይ በዝርዝር ያነሳነው እናርጅና እናውጋ ወረዳ ገደብ ተብላ የምትጠራው አካባቢ የነበሩ የመንግስት ኃይሎች ትናንትና መሻሹን ወደ ደብረ ወርቅ ከተማ ሲወጡ ቡሽ ኮኛ ተብሎ የሚጠራ ቦታ ድንገተኛ የደፈጣ ጥቃት ተፈጽሞባቸዋል። በድንገተኛ የደፈጣ ጥቃቱ የደረሰው ጉዳት አልታወቀም። ይህንን ተከትሎ በአካባቢ የመንግስት ኃይሎች ዲሽቃና ሌሎች የቡድን መሳሪያዎችን ሲተኩሱ አምሽተዋል። ወደ ደብረ ወርቅ ከተማም ሳይገቡ ባሉበት ለማደር ተገደዋል ተብሏል። የደረሰው ጉዳት ግን አልታወቀም። እንግዲህ ይህ ኃይል ገደብ ከተማ ላይ ከድሮን የተረፉ ሰዎች እንደዚሁ ግድያ እየፈጸመ እንደሆነ የአካባቢ የመረጃ ምንጮች ገልጸዋል። ሌላው መረጃ ወደ አዲስ አበባ የሚወስደን ነው። በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን በተመለከተ እንግዲህ ባለፈው የትንሣኤ ማግስት የስቅለት ዕለት ትምህርት ሰጡ የነበሩ አንድ ጳጳስን በተመለከተ ዛሬ ረፋድ ሲኖዶሱ ተሰብስቦ ውሳኔ ለማሳለፍ ሌላ ቀጠሮ ይዟል። ውሳኔ ሊተላለፍባቸው ነው ተብሏል። ቅድስት ድንግል ማርያም በተመለከተ ባለፈው ዓርብ የተሳሳተ ትምህርት ሰጥተዋል የተባሉት አቡነ ገብርኤል ላይ ሚያዝያ 22 2017 ዓ.ም ቋሚ ሲኖዶሱ ውሳኔ ያስተላልፋል ነው የተባለው። በምዕራብ ሸዋ ሀገረ ስብከት እንግዲህ በተገኙበት ጊዜ ቅድስት ማርያም በተመለከተ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን እንግዲህ ከማትደራደርባቸው ጉዳዮች አንዱ የቅድስት ማርያም ጉዳይ ነው። በዚህ ጉዳይ ላይ የተሳሳተ ትምህርት ሰጥተዋል መባላቸውን ተከትሎ ነው እንግዲህ ሲኖዶሱ በሚቀጥለው ሚያዝያ 22 በኢትዮጵያ አቆጣጠር ተሰብስቦ ውሳኔ ይሰጣል የተባለው። የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ከዚህ ጋር በተያያዘ ሰሞኑን ሕይወታቸው ያለፈውን የሮማው ጳጳስ አቡነ ፍራንሲስን ቀብር ላይ ለመገኘትም እንደዚሁ የልዑካን ቡድን አዋቅራለች ተብሏል። ቤተክርስቲያኗ አቡነ ዲዮናሲዮስን እና አቡነ ሕርያቆስን
የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያንን ወክለው በቀብር ስነስርዓቱ ላይ እንዲገኙና ወደ ሮም እንዲሄዱ እንደዚሁ ውክልና ተሰጥቷል ተብሏል። ወደ ሌሎች መረጃዎች እቀጥላለሁ። ወደ ሌሎች መረጃዎች ስቀጥል ወደ ሸዋ የሚወስድን መረጃ በድጋሚ ላስከትል። በሸዋ ግሽ ራቤል ቀጠና ከሶስት አቅጣጫ ከፍተኛ የሆነ ወታደራዊ እንቅስቃሴ አለ። ልዩ ኦፕሬሽን ዘመቻ በሚል እቅድ የተያዘ ከፍተኛ ዘመቻ ነው እየተደረገ ያለው። እንቅስቃሴው እንደሚያመላክተው ተብሏል። ከመኮይ፣ ከግሽ ራቤል፣ ከከሚሴ፣ ከመሃል ሜዳ አቅጣጫዎች እና ከኮምቦልቻ ተጨማሪ ኃይል በመያዝ በከሚሴ በኩል እግረኛና በርካታ መካናይዝድ እየገባ ነው ተብሏል። ዘመቻው እስቴ ደጎማ ተብሎ የሚጠራውን የፋኖ ቀጠና ለመያዝ ያነጣጠረ እንደሆነ የመረጃ ምንጮቹ ገልጸዋል። ይህንን በተመለከተ የአካባቢው የፋኖ መሪዎች መሬት ላይ ያለውን ወታደራዊ እቅድም ሆነ የልዩ ዘመቻ ኦፕሬሽን እቅዶች ከእንቅስቃሴያቸው ጀምሮ እየተከታተል ነው። ተደጋጋሚ ዘመቻዎች ተደርገዋል። ተደጋጋሚ እንደዚሁ በጋራ በተለያዩ አቅጣጫዎች የክላስተር ዘመቻዎችን አክሽፈናል። ይህንንም እንግዲህ ልዩ ኦፕሬሽን ቀድሞ በእጃችን የገባ መረጃ ስላለ ከዚህ አንጻር ቀጥሎ የሚሆነውን አብረን የምናየው ይሆናል ብለዋል። ይህንን በተመለከተ ፋኖች የሰጡት ምላሽ ነው። ሌላው የኢትዮጵያ የአጠቃላይ ኢኮኖሚ በተመለከተ ብሉምበርግ ባወጣው ዘገባ በ2025 አሁን በያዝነው የፈረንጆቹ ዓመት ኬንያ ኢትዮጵያን በኢኮኖሚ ትበልጣለች ብለዋል ብሉምበርግ። የኬንያ ኢትዮጵያን በመብለጥ በምስራቅ አፍሪካ ቀዳሚው ግዙፍ ኢኮኖሚ ይሆናል የተባለው የኬንያ ኢኮኖሚ እንግዲህ ይህንን በተመለከተ ብሉምበርግ በተለይ የኢትዮጵያ ኢኮኖሚ ለምን ወደኋላ ቀረ የሚለውን እንዲሁም ደግሞ ለምን በኬንያ ይበልጣል በሚለው ጉዳይ ላይ ምክንያቱም ሲያስቀምጥ ባለፈው ከዓለም አቀፉ የገንዘብ አበዳሪ ድርጅት እና ከዓለም ባንክ ብድር ለማግኘት በሚል የኢትዮጵያ መንግስት የብር የመግዛትን አቅም ማዳከሙን ተከትሎ እንግዲህ ብልጽግናን ማድረጉን ተከትሎ የኢኮኖሚው በኬንያ ሊበለጥ ይችላል ነው ያለው። የኬንያ አጠቃላይ ጂዲፒው ወደ 132 ቢሊዮን ዶላር የሚጠጋ ሲሆን በ2025 ፈረንጆቹ አቆጣጠር የኢትዮጵያ ደግሞ 117 ቢሊዮን ይሆናል ነው የተባለው። ብሉምበርግ በዘገባው እንግዲህ 20 ቢሊዮን ዶላር ኢትዮጵያ የገንዘብ ብር የመግዛትን አቅም በማዳከሟ የብድር ፓኬጅ እና ድጋፍ ብታገኝም ግን በኢኮኖሚ ላይ ከፍተኛ ጫና ነው እያሳረፈው ብሏል። የብር የመግዛት አቅም 55 በመቶ መዳከሙ ኢኮኖሚው ወደኋላ እንዲቀር አድርጎታል። በአንጻሩ የጎረቤት ኬንያ የመገበያያ ሽልንግ ደግሞ ባለፈው ዓመት 21% ተጠናክሮ ታይቷል በመግዛት አቅሙ። ይህም በ2024 ዓ.ም ምርጥ የመግዛት አቅም ደረጃቸውን ካስጠበቁ የሀገራት መገበያያ ገንዘብ የኬንያ ሽልንግ አንዱ ሆኗል ነው የተባለው። ሌላ የአፍሪካ ቀንድ መረጃ ላስከትል። በአፍሪካ ቀንድ ሶማሊያን በተመለከተ ቱርክ 90% የሶማሊያ ነዳጅና ጋዝ ሽርክና ተፈራርማለች። በትናንትና በቱርክ ፓርላማ ቀርቦ እንደዚሁ ስምምነቱ ጸድቋል ነው የተባለው። ትናንት ሚያዝያ 22 2025 በፈረንጆቹ የጸደቀው ስምምነት ቱርክ በኃይል አቅርቦት በኩል ይህንን ከሶማሊያ ይህን ያክል ድርሻ ታገኛለች ብሏል። ሶማሊያ 6 ቢሊዮን ኪዩቢክ የተፈጥሮ ጋዝ እንዳላትና 30 ቢሊዮን በላይ በርሚል የሚገመት ነዳጅ እንዳላት ነው እንግዲህ የጥናት መረጃዎች የሚያመላክቱት። ቱርክ እንግዲህ በምስራቅ አፍሪካ ከፍተኛ እንቅስቃሴ እያደረገች ነው የምትገኘው። በሱዳንም እንዲሁም ደግሞ በሶማሊያ በተለይ ሶማሊያን የባህር ክልሏን የአየር ክልሏን እንድትጠብቅላት ሶማሊያ ከጠየቀች በኋላ አሁን ቱርክ በዚህ ቀጠና ከፍተኛ ወታደራዊ ኢኮኖሚያዊ እንቅስቃሴ እያደረገች ነው የምትገኘው። ለዚህ ሰዓት ያስኳቸው አጫጭር መረጃዎች እነዚህ ናቸው። በሌላ ተመሳሳይ መርሃ ግብር እስከምንገናኝ ስለተከታተላችሁ በእጅጉ አመሰግናለሁ። መልካም ጊዜ